ባልቲሞር በተባለ ከተማ በሚገኝ አንድ ምስጢራዊ የመንግስት ምርመራ ተቋም ውስጥ ኤሊሳ የምትባል ወጣት እንመለከታለን። ኤሊሳ መናገር አትችልም። ኑሯም 4x4 በሆነ አፓርታማ ቤት ውስጥ የተገደበ ነው። ቤተሰብም ሆነ የፍቅር ጓደኞች የሏትም። ህይወቷም ልክ ግድግዳ ላይ እንዳለ ሰዓት በተመሳሳይ ውደት ውስጥ ነው የሚንቀሳቀሰው። ጠዋት ትነሳለች፣ የቤት ስራዋን ትሰራለች፣ ማታ ወደ ስራ ትሄድና ተመልሳ ትመጣለች። በዚህ መልኩም ከብቸኝነት ጋር ትታገላለች። ኤሊሳ ከተወለደችበት ጊዜ ጀምሮ ወላጅ አልባ ነበረች። ከተወለደች በኋላም በአንድ ወንዝ ዳርቻ ተጥላ ነበር የተገኘችው። እናም አንድ ሰው አድኗት ያሳደጋት ሲሆን ሙሉ የልጅነት ጊዜዋን በአዳሪ ቤት ውስጥ ነው ያሳለፈችው። ከልጅነት ጀምሮም በአንገቷ ላይ አንድ ጠባሳ ነበረባት። ይህ ጠባሳም በጥፍር የተቧጠጠ የሚመስል ቅርጽ ነበረው። እናም ዶክተሮች ይህንን ጉዳት የድምፅ መስመሮቿን አበላሽቶ ሊሆን ስለሚችል ነው መናገር የማትችለው ብለው ያምኑ ነበር። ሆኖም ግን ኤሊሳ ይህንን እንደ ድክመት ቆጥረው አታውቅም። ከፍተኛ በራስ መተማመን ያላት ሴት ስትሆን ኑሯን ለመምራት የመንግስት ተቋም ውስጥ እንደ ጽዳት ሰራተኛ ትሰራ ነበር። በህይወቷ ሙሉም ኤሊሳ ከጎኗ የነበሩት ሁለት ሰዎች ብቻ ናቸው። አንደኛ ጎረቤቷ ጁሊየስ ሲሆን ለንግድ ማስታወቂያ ድርጅት ፖስተሮችን የሚሰራ ብቸኛ መካከለኛ እድሜ ላይ ያለ ሰው ነው። ሌላኛው ደግሞ የስራ ባልደረባ የሆነችው ዜልዳ የተባለች ሴት ስትሆን የኤሊሳን የምልክት ቋንቋ ተረድታ እንደ ድምጿ ሆና ታገለግላለች። ይህ ሁሉ የሚከናወነው በ1960ዎቹ ሲሆን በአሜሪካና በሩሲያ መካከል ቀዝቃዛ ጦርነት በነበረበት ወቅት ነው። ሁለቱም ሀገሮች የዓለም ሀያላን ለመሆን በሚደረገው ፉክክር እርስ በርስ እየሰለሉ ነበር። ኤሊሳም የምትሰራበት ተቋም እጅግ በጣም ምስጢራዊ ምርምሮችን ያካሂድ ነበር። በዚያ ምሽትም ኤሊሳና ዜልዳ በጣም አንጋፋዎቹ የጽዳት ሰራተኞች ስለሆኑ ምስጢራዊ ክፍሎቹን እያጸዱ ነበር። በዚህ ጊዜም ኮሎኔል ሪቻርድ የተባለ ሰው ከቡድኑ ጋር ወደ ውስጥ ይገባል። ሪቻርድ ከዛን ቀን ጀምሮ ምስጢራዊ የምርምር ፕሮጀክት በዚያ ተቋም ውስጥ ሊመራ ነበር የገባው። በመቀጠልም ሪቻርድ አንድ ልዩ ፍጡር በትልቅ ገንዳ ውስጥ ይዞ ይመጣል። የገንዳው አናትም ጠንካራ መስታወት ሲሆን በውስጡ ያለውን ውሃ ለማየት ያስችላል። ነገር ግን ውስጡ በጣም የቆሸሸ ነበር። በዚህ ምክንያት በውሃ ውስጥ ያለውን ነገር ለማየት አስቸጋሪ ነበር። ከዚያም ሪቻርድ ከሳይንቲስቶቹ ጋር በመነጋገር ተጠምዶ ሳለ ኤሊሳ ወደ ገንዳው አጮልቃ ትመለከታለች። በዚህ መሃልም እጇን በመስታወቱ ላይ ስታደርግ በድንገት አንድ አዞ የሚመስል ጥፍር መስታወቱን ይመታዋል። ኤሊሳም ደንግጣ ወደ ኋላ ተመለሰች። ወዲያውኑም የጥበቃ ሰራተኛ የሆነው ፍላሚንግ የተባለው ሰው ኤሊሳንና ዜልዳን ከቤተ ሙከራ አስወጥቶ በሩን ይዘጋል። ከጥቂት ቀናት በኋላም ሁለቱም ሴቶች ከቤተ ሙከራው ውጭ ያለውን ኮሪደር እያጸዱ ሳለ በድንገት ሪቻርድ ከቤተ ሙከራው እየተንገዳገደ ይወጣል። እናም ክፉኛ ቆስሎ ሁለት ጣቶቹ ከመቆረጡ በተጨማሪም ደምም ከእጁ እየፈሰሰ ነበር። ሳይንቲስቶቹም በፍጥነት ወደ እርሱ በመሮጥ ወዲያውኑ ወደ ሆስፒታል ወሰዱት። ይሁን እንጂ ኤሊሳና ዜልዳ በጉዳዩ ውስጥ ጣልቃ እንዲገቡ አልተፈቀደላቸውም ነበር። ስለዚህም ምን እንደተፈጠረ ለማወቅ እንኳን አልሞከሩም። ትንሽ ቆይቶም ምሳ እየበሉ ሳለ ፍላሚንግ መጥቶ ወዲያውኑ ለጽዳት ወደ ቤተ ሙከራው ወሰዳቸው። በውስጥ ያለው ላብራቶሪም በደም ተበክሎ ነበር። እናም ፍላሚንግ በ20 ደቂቃ ውስጥ ቤተ ሙከራውን ሙሉ በሙሉ እንዲያጸዱ አዘዛቸው። ሁለቱም ምንም ጥያቄ ሳይጠይቁ ወደ ስራ ገቡ። በጽዳቱ ወቅትም ኤሊሳ የሪቻርድን ሁለት የተቆረጡ ጣቶች ታገኛለች። ይሁን እንጂ ይህን በማየቷ ምንም አይነት ፍርሃት አልተሰማትም ነበር። ምንም ሳታቅማማም በእጇ አነሳችና በከረጢት ውስጥ አደረገችው። ዜልዳ ግን አይኗን ጨፍና ፍላሚንግን ለመጥራት እየሮጠች ትሄዳለች። በዚህ መሃልም ኤሊሳ በአንድ በመስታወት በተከለለ ገንዳ ውስጥ እንቅስቃሴ ተሰማት። ወደዚያ ስትጠጋም በውሃ ውስጥ የሰው የሚመስል ጥላ ትመለከታለች። ይበልጥ ወደ ገንዳው ስትጠጋም አይኖቿ በድንጋጤ ፈጠጡ። በመስታወቱ ገንዳ ውስጥም እንግዳ የሆነ የውሃ ፍጡር በውሃ ውስጥ ታስሮ ነበር። ፍጡሩ በሰውና በባህር ፍጥረት መካከል ያለ ድብቅ ተፈጥሮ ያለው ይመስላል። ይሁን እንጂ ኤሊሳ ትንሽ ደነገጠች እንጂ በፍጹም አልፈራችውም ነበር። እጇንም በመስታወቱ ላይ ስታደርግ የተመለከተው ፍጡር እሱም እጁን ወደ ኤሊሳ መዘርጋት ይጀምራል። ይሁን እንጂ በዚህ መሃል ኤሊሳ የአንድ ሰው ድምፅ ሲመጣ ትሰማለች። ይህን ሲሰማም ፍጡሩ ራቀ። ኤሊሳም ከክፍሉ ራቀች። ከዚያም ዜልዳ ፍላሚንግን ይዛ ወደ ክፍሉ ስትመጣ ኤሊሳ ጣቶቹን ለፍላሚንግ ሰጥታ ወጣች። በሚቀጥለው ምሽትም ሁሉም የተቋሙ ሰራተኞች ወደ ቤታቸው ከሄዱ በኋላ ኤሊሳ እንደገና ወደ ላብራቶሪው ሾልካ ትገባለች። ላብራቶሪውን ስለምታጸዳም የመግቢያ ካርዱ ነበራት። ከዚያም ኤሊሳ ዛሬ ፍጡሩ ውሃ በተሞላ ገንዳ ውስጥ በሰንሰለት ታስሮ ትመለከታለች። ምንም ፍርሃት ሳይሰማትም የተቀቀለ እንቁላል በፓኬት ይዛ ወደ ገንዳው ጠጋ ብላ ከተቀመጠች በኋላ እንቁላሉን መላጥ ጀመረች። ከዚያም ፍጡሩ ወዲያውኑ ከውሃ ውስጥ ወጣ። ኤሊሳም ከእንቁላሉ ትንሽ ነክሳ የሚበላ ምግብ እንደሆነ ለፍጡሩ ካሳየችው በኋላ ያንኑ እንቁላል ለፍጡሩ ሰጠችው። ነገር ግን ፍጡሩ እንደ ስጋት በመቁጠር ማጉረምረም ሲጀምር ኤሊሳ ፈርታ ወደ ኋላ ተመለሰች። ይሁን እንጂ ደፈር ብላ የምልክት ቋንቋ በመጠቀም እንዳይፈራና ሁሉም ነገር ደህና እንደሆነ ነገረችው። ከዚያም እንቁላሉን በገንዳው ጠርዝ ላይ ያስቀመጠች። ፍጡሩም በአንዴ እንቁላሉን ነጥቆ ወደ ውሃ ውስጥ ተመለሰ። ይህንን ካየች በኋላም ኤሊሳ ፈገግ ብላ ከቤተ ሙከራው በቶሎ ትወጣለች።
በዚህ ጊዜም ዜልዳ ከቤተ ሙከራው ውጪ ነበረች። እናም ሪቻርድ ሁለቱንም ቢሮ ውስጥ ሊያገኛቸው እንደሚፈልግ ለኤሊሳ ነገረቻት። ከጥቂት ደቂቃዎች በኋላም ሁለቱም በሪቻርድ ቢሮ ውስጥ ተቀምጠው እንመለከታቸዋለን። ሪቻርድም በከባድ ቀዶ ጥገና የተቆረጡ ጣቶችን መልሶ ተክሏቸው ነበር። በመቀጠልም ሪቻርድ ኤሊሳንና ዜልዳን እንዲህ አላቸው፣ ላብራቶሪ ውስጥ ያጠቃኝን ፍጡር ማየታችሁን እርግጠኛ ነኝ። ይህንን ፍጡር ከአማዞን ወንዝ ነው ያዝኩት። ስለዚህም ፍጡሩ ምን ያህል አደገኛ እንደሆነ ልነግራችሁ አያስፈልግም። ምንም እንኳን ያ ፍጡር እንደ ሰው ቢመስልም ሰው ነው ብላችሁ እንዳትሳሳቱ። ቤተ ሙከራውንም ስታጸዱ ሁልጊዜ ከፍጡሩ ራቅ በሉ። ይህንን ማስጠንቀቂያ ከሰጠ በኋላም ሪቻርድ እንዲሄዱ ፈቀደላቸው። ሪቻርድ ምንም ቢያስብም ኤሊሳ ግን ለፍጡሩ ርኅራኄ ማሳየት ጀምራ ነበር። በሚቀጥለው ምሽትም ሁሉም ሰራተኞች ከሄዱ በኋላ ኤሊሳ እንደገና ለፍጡሩ እንቁላል ይዛ ተመለሰች። በዚህ ጊዜም የሙዚቃ ማጫወቻም ይዛ መጥታ ነበር። እንቁላሉንም ከገንዳ አጠገብ ካስቀመጠች በኋላ ሙዚቃውን ከፈተች። ሙዚቃውን የሰማው ፍጡሩን በታላቅ ጉጉት ከውሃ ውስጥ ወጥቶ ኤሊሳን ማየት ይጀምራል። እናም አሁን ላይ በኤሊሳ ጓደኝነት መደሰት ጀምሯል። ኤሊሳን በየምሽቱ እንቁላል እያመጣችለት የሚወደውን የተለያየ ሙዚቃ ትጫወትለት ጀመር። ፍጡሩም የኤሊሳን የምልክት ቋንቋ መማር ጀምሮ ቀስ በቀስ ሁለቱም መቀራረብ ይጀምራሉ። ከዕለታት አንድ ቀን ግን የተቋሙ ዋና ሳይንቲስት የሆነው ሮበርት የተባለ ሰው ኤሊሳን ከፍጡሩ ጋር አንድ ላይ ይመለከታታል። እስከዚያ ጊዜ ድረስም ሪቻርድና ሌሎች ሳይንቲስቶች ፍጡሩን እንደ ደደብ እንስሳ ብቻ አድርገው ነበር የሚቆጥሩት። ነገር ግን ኤሊሳንና ፍጡሩን በምልክት ቋንቋ ሲነጋገሩ ሲያይ ሮበርት ፍጡሩ በጣም ብልህ እንደሆነ ተረዳ። ይሁን እንጂ ሮበርት ለሪቻርድ ምንም ነገር አልነገረውም ነበር። እናም በማግስቱ ከአንድ ሰው ጋር ለመገናኘት ወደ አንድ ገለልተኛ ቦታ ይሄዳል። ትንሽ ቆይቶም አንድ መኪና ወደዚያ መጣ። በመኪና ውስጥ ያለው ሰውም ሮበርትን በተለያየ ኮድ ያናግረዋል። ንግግራቸው ሲመሳሰልም ሮበርትን ወደ አንድ ሬስቶራንት ኩሽና ወሰዱት። በዚያም ሮበርት ሁለት ሩሲያውያን ሰዎችን ይገናኛል። በሚያስገርም መልኩም እነዚያ ሰዎች ሮበርትን ዲሚትሪ በሚል የሩሲያ ስም ይጠሩታል። እንደ እውነቱ ከሆነም ሮበርት ለብዙ ዓመታት አሜሪካውያንን እየሰለለ በተለያየ ስም ሲሰራ የነበረ የሩሲያ ሰላይ ነበር። እናም ሁለቱም ሩሲያውያን ሰዎች የሮበርት አጋሮች ነበሩ። ሮበርትም ስለ ፍጡሩ መረጃ ለመስጠት ስለሆነ የመጣው እስከዛሬ ድረስ ስለ ፍጡሩ ያለው መረጃ እንዳለ ይሰጣቸዋል። ፍጡሩ የምልክት ቋንቋና ሙዚቃ መረዳት እንደሚችልም ማሳወቃቸው። ሮበርትም ፍጡሩ ብልህ እንደሆነ እርግጠኛ ነበር። እናም እንደዚያ ከሆነ አሜሪካ ኃይለኛ መሳሪያ በእጇ ይኖራታል። ስለዚህም ሮበርት አጋሮቹን ፍጡሩን ሰርቀው በተቻለ ፍጥነት ወደ ሀገራቸው እንዲወስዱ ነግሯቸው ከዚያ ሄደ። በዚያ ምሽትም በተቋም ውስጥ ኤሊሳ እንደተለመደው ለፍጡሩ እንቁላል ይዛ ትመጣለች። በዚህ ጊዜ ግን ፍጡሩ ክፉኛ እንደተጎዳ አየች። በተጨማሪም ከውሃ ውስጥ ወጥቶ በሰንሰለት ታስሮ ክፉኛ ስቃይ ደርሶበታል። ኤሊሳም ይህንን ስትመለከት በጣም አዘነች። በዚህ መሃል ግን አንድ ሰው ከውጭ ሲመጣ ኮቴ ሰምታ በአንድ ጥግ በቶሎ ትደበቃለች። ከዚህ በኋላም ሪቻርድ የአየር ኃይል ጄኔራል የሆነውን ፍራንክ የተባለውን ሰው ወደ ቤተ ሙከራ ያመጣል። እንደ እውነቱ ከሆነም ያንን ምስኪን ዝምተኛ ፍጡር መቆም እስኪያቅተው ድረስ ያሰቃየው ሪቻርድ ነበር። ሪቻርድን ፍጡሩ አገራቸው በቀዝቃዛ ጦርነት ከሩሲያ እንድትቀድም የሚረዳ አስማታዊ ኃይል አለ ብሎ አስቦ ነበር። በዚህም የተነሳ ሪቻርድ ኃይሉን እንዲያሳይ ፍጡሩን እያሰቃየው ነበር። ጀነራሉም ፍጡሩን ለመጀመሪያ ጊዜ ስለሆነ የተመለከተው ደንግጦ ሪቻርድን ፍጡሩ ምንድነው ብሎ ይጠይቀዋል። ሪቻርድም ከአማዞን ወንዝ እንደያዘው ነገረው። በዚያ አካባቢ ያሉ የአካባቢ ሰዎችም እንደ አምላክ አድርገው ያመልኩታል። ይህንን ሲሰማም ጀነራሉ ይህ ፍጡር ልዩ መሆኑን እስማማለሁ፣ ግን በምንም መልኩ አምላክ አይመስልም ሲል ነገረው። ሪቻርድም መልሶ እኔም አሁን እንደዚያው ነው የማስበው። እናም እነዚህ የዱር ሰዎች ደደቦች ናቸው። ለዚህ ፍጡሩን ፍራፍሬዎችንና አበባዎችን ወደ ወንዝ በመወርወር ይሰጡት ነበር። እኔ ግን ምንም አይነት ልዩ ኃይል እንዳለው ማየት አልቻልኩም ሲል ይነግረዋል። በዚያን ጊዜም ሮበርት ወደ ውስጥ ገባ። ሪቻርድንም በዚህ ዝምተኛ ፍጡር ላይ ምን አደረክበት ብሎ ጠየቀው። ሪቻርድም ከመጠን በላይ መጨነቅ አያስፈልግም፣ የዚህን እንስሳ ባህሪ እየፈተሽኩ ነበር፣ ግን ምንም የማይጠቅም ሆኖ አገኘው ሲል ይመልስለታል። ይህን ያዳመጠው ሮበርትም ይህ ፍጡር የማይጠቅም ነው ማለት እንዴት ትችላለህ? ይህ ፍጡር በውሃ ውስጥም ሆነ የብስ ላይ መተንፈስ ከቻለ አስቸጋሪ ቦታ ላይ መኖር ይችል ይሆናል ሲል ነገረው። እናም አሁን አስቡት፣ ወደ ውሃ መላክ ከቻልን በሳይንስ ከሩሲያ ልንቀድም እንችላለን ሲልም ሀሳቡን ይገልጻል። እናም ሮበርት ፍጡሩን በሕይወት ቆይተው እንዲያጠኑ እየጠቆመው ነበር። ነገር ግን ሪቻርድና ጀነራሉ በውሃ ውስጥም ሆነ በየብስ ላይ እንዴት እንደሚተነፍስ ለማወቅ ፍጡሩን ቆራርጠው ለመመርመር ፈልገው ነበር። ይህንን ሁሉ ስትሰማም ኋላ ተደብቃ የነበረችው ኤሊሳ ከፍተኛ የስቃይና የድንጋጤ ስሜት ይሰማታል። ሮበርትም ስለ ጉዳዩ አዝኖ ይህን ፍጡር ያለምንም ምክንያት የመግደል መብት የላቸውም ሲል ሊያስቆማቸው ይሞክራል። ይሁን እንጂ ጄኔራሉ በሮበርት ተበሳጭቶ ይህን በዩኒፎርሜ ላይ ያለውን ኮከብ አየኸው፣ የፈለግኩትን ነገር ማድረግ እችላለሁ ማለት ነው ሲል ሊያስፈራራው ይሞክራል። ይህን ብሎም ጄኔራሉ ከሪቻርድ ጋር ወጣ። ሁሉም ከቤተ ሙከራው እንደወጡም ኤሊሳ ከተደበቀችበት ትወጣለች። እናም ፍጡሩን በምንም አይነት ሁኔታ እንዲሞት አልፈለገችም። ከስራዋ በኋላም ወደ ቤት ሄዳ ስለ ፍጡሩ ለጓደኛ ጁሊየስ ነገረችው።
ሪቻርድና አጋሮቹ ሊገሉት ዝግጅት ላይ መሆናቸውንና ጁሊየስ በምንም አይነት መንገድ ቢሆን ፍጡሩን እንዲያድነው ለመነችው። ጁሊየስ ግን ኤሊሳ ስለ አንድ ተራ አሳ ወይንም የውሃ ውስጥ እንስሳ እያወራች መስሎት ነበር። ነገር ግን ኤሊሳ በምልክት ቋንቋ እያንዳንዱን ገለጸችለት። ያ ፍጡር ዝምተኛ ቢሆንም ልክ እንደ ሰው ማሰብና መረዳት ይችላል። እሱ እንደ ጓደኛው ይቆጥረኛል። እኔን ሲያይ ህመሙንና ሀዘኑን ይረሳል። በሕይወቴ ለመጀመሪያ ጊዜ ምንም እንከን የሌለበትን ሰው አግኝቻለሁ። ለዛ ነው በየትኛውም ዋጋ ቢሆን ማዳን የምፈልገው ስትል ገለጸችለት። ጁሊየስም በኤልሳ ውስጥ ያለውን የፍጡሩን ፍቅር ተሰምቶ እሷን ለመርዳት ተስማማ። ይህ በእንዲህ እንዳለ ሮበርት እንደገና የሩሲያ አጋሮችን ይገናኛል። በዚህ ጊዜም አጋሮቹ አንድ መሳሪያና መርፌ ሰጥተውት ያንን ፍጡር ሰርቆ ወደ ሀገራችን መውሰድ አይቻልም፣ ስለዚህ እኛ ልንጠቀምበት ካልቻልን አሜሪካውያን እንዳይጠቀሙበት ለመግደል ወስነናል ሲል ይነግሩታል። ይህንን መሳሪያም በተቋሙ የፊውዝ ሳጥን ውስጥ ማስገባት አለብን። ለ5 ደቂቃ ያህል ሁሉም ካሜራዎችና ኤሌክትሪክ ያቋርጣል። ተቋሙ ሲጨለም በዚህ መርፌ ፍጡሩን መግደል አለብን በማለት መመሪያውን ይነግሩታል። ምንም እንኳን ሮበርት ለአገሩ ታማኝ ቢሆንም በአጋሮቹ ውሳኔ ግን በጣም ተበሳጨ። ሪቻርድ በማግስቱ ፍጡሩን ሊቆራረጠው ነው። ሮበርት ደግሞ እሱን እንዴት ማዳን እንዳለበት አያውቅም። በሌላ በኩል ደግሞ ኤሊሳ ከጁሊየስ ጋር እቅድ እያወጣች ነው። ፍጡሩን በልብስ ማጠቢያ ጋሪ ውስጥ ደብቀው በሌሊት ከተቋሙ ለማውጣት ነበር ያሰቡት። ለዚህም ጁሊየስ ቆሻሻ ልብሶችን ለመሰብሰብ ወደ ተቋሙ የሚመጣውን የልብስ ማጠቢያ ኩባንያ ስም በቫኑ ላይ ይለጥፋል። እንዲሁም የውሸት የተቋሙን ሰራተኛ መታወቂያ ለመፍጠር ችሎታውን ተጠቀመ። ከዚያም ኤሊሳ ለጁሊየስ ከሌሊቱ 11 ሰዓት ላይ በጭነት መጫኛ ቦታ ከቫኑ ጋር እንዲገኝ ነገረችው። ከዚህ በኋላም በሙሉ እቅዷ ኤሊሳ ወደ ስራ ሄደች። ቀትር እስኪሆን ጠብቃም ከሌሊቱ 11 ሰዓት በፊት ወደ ቤተ ሙከራው ሸልካ ትገባለች። በመጀመሪያም ኤሊሳ የላቦራቶሪውን ካሜራ ወደ ላይ በማዞር ማንም እንዳያያት አደረገች። ከዚህ በኋላም ፍጡሩን ከሰንሰለት ለማላቀቅ መሞከር ጀመረች። ነገር ግን በዚህ ሰዓት በድንገት ሮበርት ብቅ አለ። እንደ እውነቱ ከሆነም ሮበርት ሌላ ምርጫ ስላልነበረው ፍጡሩን ገድሎ ከሰቃዩ ሊገላግለው ነበር የመጣው። ነገር ግን ኤሊሳ ፍጡሩን ለማዳን ስትሞክር ሲያይ ሮበርት ኤሊሳን ለመርዳት ወሰነና የሰንሰለቶችን ቁልፍ ሰጣት። ይህ በእንዲህ እንዳለ የጽዳት ሰራተኞቹን ፈረቃ እየቀየሩ ነበር። ሁሉም ካርዶቻቸውን ይዘው ወደ ቤት ሲሄዱ፣ ነገር ግን ዜልዳ የኤሊሳ ካርድ አሁንም በተቋም ውስጥ መሆኑን አስተዋለች። በዚህም ዜልዳ ኤሊሳ አንዳች ስራ እየሰራች እንደሆነ ተረዳች። ካርዱንም ይዛ በተቋም ውስጥ ተፈልጋት ጀመር። በዚህ ጊዜ ግን ኤሊሳና ሮበርት ፍጡሩን ፈተው በልብስ ጋሪ ውስጥ አስገብተው በቆሻሻ ልብሶች መካከል እየደበቁት ነበር። ሮበርትም አንድ ሳጥን ሰጣትና ይህንን ነገር በየሶስት ቀኑ የፍጡሩ ውሃ ውስጥ መጨመር እንዳለባት ነገራት። ይህ ለፍጡሩ ንጥረ ነገሮች ምግቦችን ይሰጣል። ከዚህ በኋላም ሮበርት በሚቀጥለው 5 ደቂቃ ውስጥ እዚህ ያለውን የመብራት ኃይል ሊቆጣጠረው ነው። በዚህ ጊዜ ውስጥ በሆነ መንገድ ከዚህ ልትወጪ ይገባል። እናም ለዚህ እቅድ አውጥተሽ እንደሆነ ተስፋ አድርጋለሁ ብሏት ይሄዳል። በሌላ በኩል ደግሞ በእቅዱ መሰረት ጁሊየስን በልብስ ማጠቢያ ቫኑ ወደ ተቋሙ ይደርሳል። ነገር ግን ወደ ተቋሙ ከመግባቱ በፊት አንድ ጠባቂ አስቆመው። ጠባቂውም ጁሊየስን መታወቂያውን ጠይቆ መፈተሽ ጀመረ። ይህ በእንዲህ እንዳለ ሪቻርድ የጁሊየስን የልብስ ማጠቢያ ቫን በሲሲቲቪ ካሜራ በኩል ይመለከታል። ሊነጋ ሲልም ቫኑን እዚያ ማየቱ አንድ ስህተት እንዳለ እንዲጠራጠር ያደረገው። ወዲያውኑም ለጠባቂው ሲደውል ጁሊየስን መታወቂያውን እየፈተሸ የነበረው ጠባቂ ጥሪውን ለመቀበል ወደፊት መራመድ ጀመረ። በዚህ መሃል ግን በድንገት የጁሊየስ የመታወቂያ የውሸት ስለነበረ ቀለሙ መፋቅ ይጀምራል። ከዚህም የተነሳ ጠባቂው መታወቂያው የውሸት መሆኑን በመረዳት ወዲያውኑ ሽጉጡን አውጥቶ ወደ ጁሊየስ አናት ላይ ያነጣጠረ። በተመሳሳይ መልኩ ደግሞ ሪቻርድ ወደ ጁሊየስ በፍጥነት መምጣት ይጀምራል። በዚህ ጊዜ ግን ኤሊሳ ፍጡሩን ወደ ጭነት መጫኛ ቦታ መጥተው ነበር። ነገር ግን ዜልዳ ያዘቻት። ዜልዳም ሁኔታውን ሁሉ ተረታ ፍጡሩን እንዳትወስድ ለማስቆም መሞከር ጀመረች። በዚያው ቅጽበትም ሮበርት መሳሪያውን በፊውዙ ሳጥን ውስጥ አስገብቶ የተቋሙን ሙሉ የመብራት ኃይል አቋርጦ ራሱ ወደ ጭነት መጫኛ ቦታው ይመጣል። ኤሊሳንም 5 ደቂቃ ብቻ ነው ያለን እንፍጠን ሲል ነገራት። ይህንን ስትሰማ ዜልዳም ኤሊሳን ለመርዳት ተገደደች። ከዚያም ሮበርት ጁሊየስ በጠባቂው ሽጉጥ ስር መሆኑን ተመልክቶ ከጠባቂው ጀርባ ሮጦ በመርፌ በመውጋት ወዲያውኑ እዚያው እንዲወድቅ ያደርገዋል። ጁሊየስም በሕይወት በመትረፉ አመስግኖ ወዲያውኑ ወደ ጭነት መጫኛው ቦታ ሄደ። ከዚያም ኤሊሳ በፍጥነት ፍጡሩን ወደ ቫኑ አስገብታ ከጁሊየስ ጋር ከዚያ ቦታ ይሸሻሉ። ሮበርትም በፍጥነት ዜልዳን ይዞ ከዚያ ወጣ። በዚህ መንገድም ኤሊሳ ፍጡሩን በብልሃት በመስረቅ እቅዷ ተሳካለት። ሪቻርድ ደግሞ ፍጡሩን የሰረቀችው ኤሊሳ እንደሆነችና ሮበርትም አብሯት እንደነበረ ምንም የሚያውቀው ታሪክ አልነበረም። ከዚህ ጀርባም ትልቅ ቡድን እንዳለ ብቻ ነው የሚያስበው። ይህ በእንዲህ እንዳለ ኤሊሳ ፍጡሩን ወደ አፓርታማዋ ታመጣለች። ከዚያም ፍጡሩ ከውሃ ውጪ ለረጅም ጊዜ መቆየት ስለማይችል ኤሊሳ ወዲያውኑ በውሃ በተሞላ የመታጠቢያ ገንዳ ውስጥ አስተኛቸውና ሮበርት የሰጣትን ንጥረ ነገር በውሃ ላይ ጨመረች። ነገር ግን አሁንም ፍጡሩ በትክክል እየተነፈሰ አልነበረም። ሁኔታውም እየተባባሰ እየሄደ ነው። ከዚያም ኤሊሳ ሮበርት ጨው በውሃ ውስጥ እንድትጨምር እንደነገራት ትዝ አላት። ከዚያም ፈጠን ብላ የጨው ሳጥኑን አምጥታ ሁሉንም ጨው በውሃ ውስጥ አፈሰሰች።
ነገር ግን አሁንም በፍጡሩ ውስጥ ምንም አይነት እንቅስቃሴ አልነበረም። ይህን ስትመለከተም ኤሊሳ ተስፋ ቆረጠች። ነገር ግን እንደ ድንገት ፍጡሩ በጥልቅ ትንፋሽ ወስዶ ነቃ። እናም አሁን ሙሉ በሙሉ ደህና ነበር። ይህንን ስትመለከተም ኤሊሳ እፎይታ ይሰማታል። በሌላ በኩል ደግሞ ጀነራሉ ፍጡሩ እንደተሰረቀ ሲሰማ ሪቻርድን በተቻለ ፍጥነት ፍጡሩን መልሶ ካላመጣ ስራውን እንደሚያጣ ይነግሯል። ይህንን ሲሰማም ሪቻርድ ፍጡሩን በሙሉ ኃይሉ መፈለግ ጀመረ። በማግስቱም ኤሊሳ ወደ አንድ ትልቅ የውሃ መተላለፊያ ቦይ ትሄዳለች። የዚያ ቦይ ውሃም በቀጥታ ወደ ውቅያኖስ ነበር የሚገባው። እናም ኤሊሳ አሁን ፍጡሩን ወደ ውሃ መልቀቅ ፈልጋለች። ነገር ግን በዚህ ጊዜ በቦዩ ውስጥ ያለው የውሃ መጠን ዝቅተኛ ነበር። የቦዩ ውሃም ወደ ውቅያኖስ የሚፈሰው 30 ጫማ ከፍታ ሲደርስ ብቻ ነበር። እናም ይህ የሚሆነው በጥቅምትና ህዳር ወር ብዙ ዝናብ ሲዘንብ ብቻ ነው። በዚህ መሰረት ኤሊሳ ፍጡሩን ለመልቀቅ ህዳር 10ን መረጠችና በካላንደሯ ላይ ጻፈችው። ሆኖም ያ ቀን እስኪደርስ ብዙ ጊዜ ነበር። በዚህ መሃልም ኤሊሳ ፍጡሩን በጥሩ ሁኔታ ተጠብቀው ነበር። እናም ኤሊሳ ወደ ስራ ስትሄድ ጁሊየስ ይንከባከበው ነበር። በዚህ ጊዜ ውስጥ ግን አንድ ምሽት ጁሊየስ ፍጡሩን እየጠበቀው ሳለ እንቅልፍ ይወስደዋል። ጁሊየስ ሲተኛ የተመለከተው ፍጡሩን በጉጉት ተሞልቶ ከመታጠቢያ ቤቱ በመውጣት ወደ ሳሎን ይሄዳል። በዚህ ጊዜም በሳሎን ውስጥ የጁሊየስን ድመት ይመለከታል። ድመቷም በፍጡሩ ላይ እየጮኸች ትዘልበታለች። በዚህ ጊዜም ጩኸት በመላው ቤት አስተጋባ። ይህንን የሰማው ጁሊየስም ከእንቅልፉ ነቅቶ ወዲያውኑ ወደ ሳሎን ሲያመራ ውዱ ድመቱ የፍጡሩ ሰለባ እንደሆነ ተመለከተ። ሊያስቆመው ሲሄድም ፍጡሩ ተናዶ የጁሊየስን እጅ በጥፍሩ ቧጭሮ ከዚያ ይሸሻል። ጁሊየስም ወዲያውኑ ኤሊሳን ደውሎ ወደ ቤት እንድትመጣ ነገራት። ኤሊሳም የጁሊየስን ደም አይታ ስትጨነቅ ጁሊየስ ፍጡሩ ያጠቃው ከፍርሃት ብቻ እንደሆነ ይገልጽላታል። ከዚያም ጁሊየስ ወዲያውኑ ኤሊሳ ፍጡሩን እንድትፈልግ ላካት። ኤሊሳም ለመፈለግ ስትወጣ በአፓርታማው ግራውንድ ፍሎር ላይ ባለው የቲያትር ቤት በር ላይ የደም ምልክቶችን ትመለከታለች። ከዚያም ኤሊሳ ፍጡሩን ወደ ቲያትር ቤት እንደገባ ተረድታ ወደ ቲያትር ቤቱ ስትገባ ፍጡሩ ፊልም በታላቅ መገረም እየተመለከተ አየችው። በጎነቱ ግን በዚያ ጊዜ ቲያትር ቤቱ ሙሉ በሙሉ ባዶ ነበር። እናም አንድም ሰው ፍጡሩን አልተመለከተውም ነበር። ኤሊሳም ፍጡሩን አረጋግታ ወደ ቤት መለሰችው። ከተመለሱ በኋላም የጁሊየስን ቁስሎች ማከም ትጀምራለች። በዚህ ጊዜም ፍጡሩ ወደ ጁሊየስ ቀርቦ እጁን ጁሊየስ ራስ ላይ ያደረገ። ጁሊየስም መልሶ እጁን በፍጡሩ ራስ ላይ ያደረገ። በዚህ ጊዜም በድንገት ከፍጡሩ አካል ላይ ሰማያዊ ብርሃን መውጣት ይጀምራል። ይህን የተመለከተው ጁሊየስም እጅግ ተገረመ። ከዚያም ፍጡሩ እጁን ጁሊየስ ቁስል ላይ ሲያደርግ ጁሊየስ ፍጡሩ ባደረገው ነገር ጸጸት እንደተሰማው ተረዳ። ይህም የፍጡሩ ይቅርታ የመጠየቂያ መንገድ ሊሆን እንደሚችል አሰበ። ከዚያም ጁሊየስ ፍጡሩን ይቅር ካለው በኋላ ቁስሉን አስሮ ይጨርሳል። ከዚያን ጊዜ ጀምሮውን ቀስ በቀስ ፍጡሩ የሰው ስሜት መረዳት ጀመረ። ይባስ ብሎም በኤሊሳ ፍቅር ወድቋል። ኤሊሳም ለሱ እየተሳበች ነበር። ግንኙነታቸውን በአእምራዊ ብቻ አልተወሰነም፣ አካላዊ ግንኙነትም ነበራቸው። ኤሊሳም በፍጡሩ መልክ የነፍስ ጓደኛውን እንዳገኘች ያህል ነበር የተሰማት። ሁለቱም አብረው በጣም ደስተኛ ነበሩ። በሌላ በኩል ደግሞ ሪቻርድ ፍጡሩን በከፍተኛ ፍለጋ ላይ ሆኖ እንመለከተዋለን። ሮበርትን ፍጡሩን እንዳይገል ከመጀመሪያ ጀምሮ ስለተቃወመም ፍጡሩ እንዲጠፋ ያደረገው ሮበርት እንደሆነ መጠርጠር ይጀምራል። ይህ በእንዲህ እንዳለ የሮበርት የሩሲያ አጋሮች ሮበርት ፍጡሩን በመርፌ ወቅቶ በመግደል ስራው እንዳጠናቀቀ በማሰብ ሮበርትን በቅርቡ ወደ ሩሲያ እንደሚመልሱት ቃል ይገቡለታል። አንድ ቀንም ጁሊየስ ከእንቅልፉ ሲነቃ አስደንጋጭ ነገር ራሱ ላይ ይመለከታል። ቁስሉ ሙሉ በሙሉ ጠፍቶ ነበር፣ ልክ እንዳልተፈጠሩ ሆነዋል። ያ ብቻ አይደለም፣ ሁልጊዜ የመኘው የነበረ ጸጉሩም አናቱ ላይ አድገው ነበር። ጁሊየስም ይህ ሁሉ ተአምር የፍጡሩ ስራ መሆኑን ተረዳ። እናም ፍጡሩ በእውነት አምላካዊ ኃይል እንዳለውም አመነ። ኤሊሳ ግን በዚህ አልተገረመችም ነበር፣ ምክንያቱም እሷ ራሱ የፍጡሩ አስማት ተሰምቷት ነበር። ከዚህ በኋላም ከተማዋ ከባድ ዝናብ የሚያጥለቀልቅበት ቀን ደረሰ። እናም ቦዩ ሙሉ በሙሉ በውሃ ተሞልቷል። ያ ማለትም ፍጡሩን ለመልቀቅ ጊዜው አሁን ነው። ነገር ግን ኤሊሳ በፍጡሩ ፍቅር በጥልቀት ወድቃ ስለነበረ መለያየት የሚያሰቃይ ሁኔታ ነበር። ይሁን እንጂ ፍጡሩን ካለቀቀች ሪቻርድ ፈጥኖም ሆነ ዘግይቶ አግኝቶ እንደሚገለው ታውቃለች። በሌላ በኩል ደግሞ ሮበርት አገሩን ለቆ የሚሄድበት ጊዜ ደርሶ ነበር። እናም የሩሲያ አጋሮቹ ሁሉንም ንብረቶቹን ይዞ በተገለለ ቦታ እንዲገናኙ ጠርተውታል። ነገር ግን ሮበርት ሪቻርድ እየተከተለው መሆኑን አያውቅም ነበር። ከዚያም ሮበርት ወደ ተጠራበት ቦታ ደረሰ። እናም ትንሽ ቆይቶ ሁለቱም አጋሮቹ ደርሰው ሽጉጡን መዘዙና ሮበርት ላይ ተኮሱበት። ሮበርትም በከባዱ ቆስሎ መሬት ላይ ይወድቃል። ይህ የሆነበት ምክንያትም ስራቸው ከተጠናቀቀ በኋላ ሰላዮቻቸውን መግደል ግድ ስለሆነ ነበር። ነገር ግን ሮበርትን ሙሉ በሙሉ ከመጨረሳቸው በፊት ሪቻርድ ደረሰና ሁለቱንም የሩሲያ ሰላዮች ተኩሶ ገደላቸው። ከዚያም ወደ ሮበርት ሄዶ ስለ ፍጡሩ ይጠይቀዋል። ይህንን ሲሰማም እየሞተ ያለው ሮበርት ሳቀና ፍጡሩን የሰረቀው እሱ መስሎት እንደሆነ ሪቻርድን ጠየቀው። የራሴ የጽዳት ሰራተኞች ናቸው ያንን ፍጡር የሰረቁት ሲልም እውነታውን አፈረጠው። ይህን እንደሰማም ሪቻርድ ኤሊሳና ዜልዳን ከጉዳዩ ጀርባ እንዳሉ ተረዳ። ሚስጥራዊ ክፍሎቹን የመግባት መብት ያላቸው እነዚያ ሁለቱ ብቻ ነበሩና። ከዚያም ሪቻርድ ሮበርትን ከጨረሰው በኋላ ወዲያውኑ ወደ ዜልዳ ቤት ይሄዳል።
ዜልዳም በዚያን ጊዜ ከባሏ ጋር ነበረች። ሪቻርድም ዜልዳን በማስፈራራት ፍጡሩ የት እንዳለ ይጠይቃታል። ነገር ግን ዜልዳ በምንም አይነት ሁኔታ እውነቱን ለሪቻርድ ለመናገር ዝግጁ አልነበረችም። ነገር ግን በኋላው ሲበዛ ፈሪ ነበር። የሪቻርድንም ቁጣ አይቶ ፍጡሩ ኤሊሳ ጋር መሆኑን ነገረው። ሪቻርድም ወዲያውኑ ወደ ኤሊሳ ቤት ያመራል። ይሁን እንጂ ልክ እሱ እንደወጣ ዜልዳ ለኤሊሳ ደውላ ሪቻርድ ፍጡሩን ፍለጋ ወደ ቤቷ እየመጣ እንደሆነ ነገረቻት። ይህንን ስትሰማም ኤሊሳና ጁልየስ ወዲያውኑ ፍጡሩን ከዚያ ለማውጣት መዘጋጀት ይጀምራሉ። ሪቻርድን በማይታሰብ ቅጽበት ቤታቸው ደረሰ። ይሁን እንጂ ኤሊሳና ጁልየስ ፍጡሩን ይዘው አስቀድመው ወደ ቦዩ ሄደው ስለነበረ ሊያገኛቸው አልቻለም ነበር። ሪቻርድም እዚያ ሲያጣቸው በታላቅ ንዴት ተሞላ። ነገር ግን አይኖቹ በቀን መቁጠሪያው ላይ ወደቁ። ኤሊሳም ዝናቡና ቦዩ በውሃ የሚሞላበትን ቀን ጠቅሳ ነበር። ይህንን ሲያይም ሪቻርድ ኤሊሳ ፍጡሩን ለመልቀቅ ወደ ቦዩ እንደወሰደች ተረዳ። በሌላ በኩል ደግሞ ኤሊሳና ጁልየስ ከፍጡሩ ጋር ወደ ቦዩ ደርሰው እንመለከታቸዋለን። እናም አሁን ኤሊሳና ፍጡሩ የሚለያዩበት ጊዜ ደርሷል። ኤሊሳም ስሜቷን አፍና ፍጡሩን ተሰናበተችና እንባዋን ደብቃ ከሱ መራቅ ትጀምራለች። ነገር ግን በዚህ ጊዜ በሚያስደነግጥ ሁኔታ ሪቻርድ እዚያ ቦታ ደረሰ። መጀመሪያ ላይም ጁልየስን መጥቶ ከጣለው በኋላ ፍጡሩንና ኤሊሳን በጥይት ተኩሶ ይጥላቸዋል። ከዚህ በኋላም ድሉን ሊያከብር ሲል ጁልየስ ራሱን ከሳተበት ነቅቶ አካባቢው ላይ ባለ ዘንግ ሪቻርድን መጥቶ ይጥለዋል። ከዚህ በኋላም ወደ ኤሊሳ ጋር በችኮላ ይሄዳል። ይሁን እንጂ በሚያሳዝን ሁኔታ ኤሊሳ ሞታ ነበር። ጁልየስም ኤሊሳን በእቅፉ ይዞ ማልቀስ ጀመረ። በዚህ ጊዜም በድንገት የፍጡሩ አካል መብራት ጀመረና ከወደቀበት ነቃ። በጥይቱ የመጣውን ቁስል አጠፋ። በተመሳሳይ መልኩ ሪቻርድን በዚህን ጊዜ ከወደቀበት ነቅቶ ፍጡሩን ለመግደል ሽጉጡን ማቀባበሉን እያያዘዋል። ነገር ግን ይህን ያየው ፍጡሩ በንዴት ወደ ሪቻርድ ጋር ሂዶ በአንድ ጥፍሩ የአንገቱን ቱቦ በጥሶ ለአንዴና ለመጨረሻ ጊዜ እስከ ወዲያኛው ይሸኘዋል። ከዚህ በኋላም ፍጡሩ ወደ ኤሊሳ ጋር መጣና መሞቷን አይቶ በጣም አዘነ። ከዚያም ኤሊሳን በእቅፉ አንስቶ ወደ ውሃው ዘሎ ገባ። ከዚያም ሁለቱም በፍጥነት ወደ ውሃ ውስጥ መስመጥ ይጀምራሉ። በዚህ ጊዜም ፍጡሩ ወደ ኤሊሳ ቀረበና በኤሊሳ አንገት በሁለቱም በኩል ባሉት ጠባሳዎች ላይ እጁን አደረገና ኤሊሳን ስሞ ከእርሷ ይርቃል። በዚህ ጊዜም በሚያስገርም መልኩ ኤሊሳ ዳግም ወደ ሕይወት ትመለሳለች። እናም ጠባሳዎቿ እንደ አሳ ውሃ ውስጥ ለመተንፈስ ወደሚያገለግል ጊሎች ተለውጦ ነበር። ኤሊሳም አሁን በእነዚህ መተንፈሻዎች እርዳታ በውሃ ውስጥ መተንፈስ ትችላለች። በስተመጨረሻም ሁለቱም እርስ በእርሳቸው ተቃቅፈው በጥልቅ ውቅያኖስ ውስጥ ሲሰወሩ እያስመለከተን ታሪካችን ይጠናቀቃል።